ሉምባ ልጆቹን ጨዋታ ለማወዳደር በአንድ መስመር ካሰለፋቸው በኋላ ልጆቹ በሙሉ ደስተኞች ናቸው። ሉምባ ዛሬ ጀሙ በሚገኘው ኮንዶሚኒየም ከልጆች ጋር ጥሩ ጊዜ ለማሳለፍ ተገኝቷል። ሉምባ ልጆቹን ጨዋታ ለማወዳደር በአንድ መስመር ካሰለፋቸው በኋላ ግራ ቀኝ በማለት መስመራቸውን ጠብቀው ውድድሩን ያስጀምራል። ከልጆቹ መካከል የተሳሳቱ ልጆችን ሉምባ በማስወጣት ጨዋታው ቀጥሏል። ውድድሩ በሚያጓጓ ሁኔታ 4 ሴት ልጆች ብቻ ቀርተዋል። ሉምባ ማን እንደሚያሸንፍ ጓጉቶ ይጠብቃል። ልጆች ጨዋታው አጓጊ ነው አይደለም? ተመለከታችሁት? አሁን ደግሞ 2 ልጆች ብቻ ቀሩ። ማን ያሸንፍ ይሆን? ሌሎች ልጆች በዙሪያቸው ጓጉተው ይጠብቃሉ። በመጨረሻም ማሪያ ስላሸነፈች ሉምባ ተደስቶ ወደ ላይ ያነሳታል። ልጆችም በደስታ ያጨበጭቡላታል። ቀጣይ ጨዋታ ሉምባ ኮኖቹን ከደረደረ በኋላ ጭንቅላት፣ ትከሻ፣ ወገብ፣ እግር በማለት ቀድሞ ኮኖቹን የያዘ አሸናፊ ይሆናል ማለት ነው። እግር ልጆቹ ድምጹን በመከተል ቀድመው ለመያዝ ፉክክር ያደርጋሉ። ኮኑን ያልያዘ ልጅ ተሸናፊ ነው ማለት ነው። 1 2 3 እግር፣ ወገብ፣ ራስ፣ ትከሻ፣ ጆሮ፣ ጉልበት፣ እግር፣ ትከሻ፣ ወገብ፣
ሉምባ ግራ ቀኝ በሚለው ጨዋታ ወንዶቹንም አወዳድሮ በወንዶቹም ዘርፍ ያሸነፈው ልጅ አቅፎ በማንሳት ደስታውን ገልጾለታል። ግራ ቀኝ ግራ ቀኝ ግራ ቀኝ ግራ ግራ ቀኝ ግራ ቀኝ ግራ ግራ ቀኝ ግራ ልጆች ሉምባ ዛሬ የባለፈውን ሳምንት ጨዋታ አስቀጥሎታል። ልጆቹ በሙሉ ደስተኞች ናቸው። ይህኛው ውድድር ደግሞ ፊኛ መቀባበል ነው። ሁሉም ልጆች የተሰጣቸውን ፊኛ ሮጦ በመቀባበል ቀድሞ የጨረሰው አሸናፊ ነው ማለት ነው። ሉምባ ፊሽካውን ነፍቶ ሊያስጀምር ነው። ተጀመረ።
የአሸናፊውን ግሩፕ ሉምባ በማቀፍ አብሯቸው ተደስቷል። ልጆቹም የሚወዱትን ጨዋታ ሉምባ እንዲያጫውታቸው ጋብዘውታል። ሉምባ ፊኛ የማፈንዳት ውድድርን ልጆቹን እንዲጫወቱ አድርጓቸዋል። ጨዋታው የቀይና የሰማያዊ ቡድን በማድረግ እግር ላይ የታሰረውን ፊኛ ቀድሞ ማፈንዳት ነው። በመጨረሻ ሉምባ በጣም ስለተደሰተ ፊኛ ወደ ላይ በመልቀቅ ልጆቹ ተደስተው ፊኛውን እንዲያፈነዱትና ጥሩ ጊዜ እንዲያሳልፉ አደረጋቸው።
ልጆች ሉምባ በቀጣይ በየአካባቢያችሁ መጥቶ የተለያዩ ውድድሮችን እንዲያደርግ በቴሌግራም አድራሻችን መልእክታችሁን አስቀምጡልን። እሺ፣ መልካም ጊዜ ልጆች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።